ጤና ይስጥልን የተከበራችሁ ተመልካቾቻችን ከዘና ዜና ጋር ምናለ ያርጋል ነኝ ወይኔ ያረስሜናል ተብሎ አስተውሎ የሚራመድ ብዙ ርቀት ይጓዛል ሲል የአዲስ አበባ ባቡር ተናገረ። አሪፍ አይቸኩልም ያለው ባቡሩ በቅርብ ጊዜ ስራ የጀመረ በእድሜ ወጣት ቢሆንም እርጋታው ግን የትልቅ ሰው ነው። በዚህም ሚስቱን በባቡር አሳፍሮ የሚጓዝ አዲስ ሙሽራም ይዟት በረረ ሳይሆን ይዟት ቀስ አለ ይዘፈንለታል። ይዟት ቀስ አለ ሁለት ስራ የመስራት ባህላችን ሊጎለብት ይገባል ሲሉ ሞተር ሳይክላቸውን በመጠቀም ዴሊቨሪ የሚሰሩ ትራፊኮች ተናገሩ። ዱለት ጥብስ ተፈርሾ ጥብስ ቡላ አሁን በታዘዘው ዱለት እነዚህን የመሳሰሉ ምግቦች በማመላለስ የተሻለ ገቢ እያገኙ መሆኑን የተናገሩት ትራፊኮች ለደሞዝ ጭማሪ በየቢሮ ከመመላለስ ወጥ ጭማሪ በየቤቱ ማመላለስ የተሻለ ገቢ ያስገኛል ብለዋል። ተጨማሪ እንጀራ አለን የለንም ባለው አብቃቁ። በመዲናችን አዲስ አበባ የኤሌክትሪክ መኪና በብዛት እየተስተዋለ ነው። የኤሌክትሪክ መኪና ዘመናዊና ምቹ እንደሆነ የሚታወቅ ቢሆንም ለአዲስ አበባ ጎዳናዎች የሚያስፈልገው የኤሌክትሪክ መኪና ሳይሆን በጋ መኪና ክረምት መርከብ የሚሆን መኪና ናውዘርልኝ ኢትዮጵያ ውስጥ ይሆናሉ ተብለው የማይታሰቡ ሁነቶች እየሆኑ ነው። ኢትዮጵያ ለሱዳን 15 ሚሊዮን ዶላር አበደረች። የ76 ዓመት አሮጊት ልጅ ወለዱ። እነዚህና መሰል ሁነቶች እየተከሰቱ ነው። ቀጣይ ደግሞ ምን ልንሆን ነው? ሰላም። ከጊዜ ወደ ጊዜ የመሬት ዋጋ እየጨመረ በመምጣቱ በቁማችን መሬት ያልገዛን ግለሰቦች ስንሞት እንገዛለን። የት ይቀራል? አፈር ስንበላ ኖረን አፈር ማግኘት ናፍቆናል ያሉ አቅመ ደካሞችም በህይወት እያለን ገንዘባችንን በመቅበር የተሻለ ጉድጓድ ውስጥ ለመቀበር አስበናል ብለዋል። ይህንም ለማሳካት በማሰብ ገንዘባቸውን በአዋጭ እየቆጠቡ ያሉ ሲኖሩ ሙሉ ክፍያ የከፈለም ቅድሚያ ይሰጠዋል።